የተባበሩት አረብ ኤምሬትስ ወሳኝ ሰው 4 ኪሎ ናቸው። አዲስ አበባና ኤምሬትስ ለሶማሊላንድ እውቅና ሊሰጡ ነው በሚል ስማቸው እየተነሳ ነው። ዝርዝሩን እንመለከተዋለን። መርከቦቻችን ይንቀሳቀሳሉ፣ ታስረን አንቀርም። ጠቅላይ ሚኒስትር አብይ አህመድ የተናገሩት ነው። ዝርዝር መረጃዎችን እንመለስበታለን። አየር መንገዱ በቀን 10 ጊዜ ወደ ላሊበላ እየበረረ ነው ተብሏል። መጋቢ ሐዲስ እሸቱም የአእላፍ ዝማሬ ላይ የሚሰጡ ትችቶችን ተከላክለዋል። ከበዓል መረጃዎች የምንመለከታቸው ጉዳዮች ይሆናሉ። በተጨማሪም ዛሬ በ4 ኪሎ የተሰጠውን ሹምሽር እንደዚሁም ሲአይኤ ከቬንዙዌላ ጋር ያዘጋጀውን አዲስ መሪ ጉዳይን እንመለከታለን። ሰላም ጤና ይስጥልን። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ ዜናችን በመግቢያችን ላይ ያነሳናቸውን አበይት ነጥቦችን በዝርዝር የሚዳስስ ይሆናል። እንደተለመደው እያዳመጣችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚው ጉዳያችን እናምራ። መርከቦቻችን ይንቀሳቀሳሉ፣ ታስረን አንቀርም። ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ የገና በዓልን ምክንያት በማድረግ ባስተላለፉት መልእክት ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው ብለዋል። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል ሲሉ ነው ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ያስተላለፉት። የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን ሲሉ አክለዋል። ጠቅላይ ሚኒስትሩ ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር ያሉ ሲሆን ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ የወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር ሲሉ ገልጸዋል። ትላንት የተቀደሰው ነገንም የዋጀውም ዛሬ የተወለደው ክርስቶስ ነው ሲሉ አክለዋል። መልእክታቸው ሲቀጥልም ትላንት የቱንም ያህል ታላቅ እሴት፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴናና ሮም፣ ሰሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትላንት ነበራቸው፣ ያጡት ዛሬን ነው። ዛሬም በማጣታቸው ደግሞ ትላንትናቸው ትዝታ ነጋቸው ህልም ሆኗል በማለት ትውስታ እንጂ እመርታ የላቸውም ሲሉ ሞግተዋል። ኢትዮጵያ ታላቅ ሀገር እንደነበረች በማስታወስ ሀገሪቷ የታላላቅ ስልጣኔዎች ሀገር ነበረች፣ የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች፣ የታላላቅ ባህሎችና አስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው ይላሉ። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው ያሉ ሲሆን ትላንትን የሚዋጀው ዛሬ ነውና ትላንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትላንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዱ ደግሞ ትላንትን ጨምሮ ያወርደዋል። እንደ ጠቅላይ ሚኒስትር አብይ አህመድ አገላለጽ የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል ያሉት አብይ ትውልዱ የድህነት በርን ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትላንት ስህተት ያስከተለውን ፍዳም ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት ዓይንን አፍጥጦ ጥርስን አቅጥጦ ሲመጣ የታዘበ ትውልድ ነው ሲሉ ገልጸዋል። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባትን የሚያውቅ ትውልድም ነው ሲሉም ተስፋ አድርገዋል። የትላንት ኩስምናን ዛሬ በትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም ሲሉ ይፋ ያደረጉት አብይ የነቢያት የጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጻሕፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትላንቶች የዋጃቸው ዛሬ ነው ብለዋል። አብይ ሲቀጥሉ ቪክቶር ሁጎ ጊዜው የደረሰን ሐሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበረ። የኢትዮጵያ ብልጽግና ጊዜው የደረሰ ሐሳብ ነው፣ ማንም ሊያስቆሙ አይችልም። የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ ነው፣ ሊገታው የሚችል ምንም ኃይል የለም ሲሉ አክለዋል። ወደ ሌላኛው መረጃችን እንለፍ። የተባበሩት አረብ ኤምሬትስ ወሳኝ ሰው 4 ኪሎ ናቸው። አዲስ አበባና ኤምሬትስ ለሶማሊላንድ እውቅና ሊሰጡ ነው በሚል ስማቸው እየተነሳ ነው። የተባበሩት አረብ ኤምሬትስ ውጭ ጉዳይ ሚኒስትር ሼክ ሻክቦት አዲስ አበባ ናቸው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዛሬ ማለዳ ላይ ከተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ሼክ ሻክቡት ቢን ናህያን አልናህያን ጋራም በጽህፈት ቤታቸው ውይይት አድርገዋል። ሁለቱ ሚኒስትሮች በውይይታቸው ወቅት በኢትዮጵያና በተባበሩት አረብ ኤምሬትስ መካከል
ያለውን ረጅም ጊዜ የቆየና ስትራቴጂካዊ አጋርነት የበለጠ ለማጠናከር በሚቻልባቸው መንገዶችና አማራጮች ዙሪያ ተወያይተዋል ተብሏል። ሁለቱ ወገኖች በሁለትዮሽና ባለብዙ ወገን ጉዳዮች ዙሪያ የበለጠ በቅርበት ለመስራት ያላቸውን ቁርጠኝነት ያረጋገጡ ሲሆን በቀጠናዊ ሰላምና የጋራ ጥቅም ጉዳዮች ላይም ሀሳብ ተለዋውጠዋል። የዲፕሎማቲክ ምንጮች ዛሬ በጥቂት ሰዓታት ልዩነት ከአፍሪካ ቀንድ ሰበር መረጃ እንሰማለን በሚል እየጻፉ ነው። በስፋት እየተሰራጨ የሚገኘው መረጃ ዛሬ 5 ሀገራት እስራኤልን ተከትለው ለሶማሊላንድ የሉዓላዊነት እውቅና ይሰጣሉ የሚል ነው። በእነዚህ ምንጮች መሰረት ኢትዮጵያም አለችበት ተብሏል። ከኢትዮጵያ በተጨማሪ 4 ሀገራት ለሶማሊላንድ እውቅና ለመስጠት እንደተዘጋጁም ተነግሯል። በዚህም መሰረት ህንድ፣ ሞሮኮ፣ ኬንያና የተባበሩት አረብ ኤምሬት ዛሬ እውቅና ይሰጣሉ ተብለው ከሚጠበቁ ሀገራት መካከል ይገኙበታል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳርስ በዚህ ሰዓት ሀርጌሳ ይገኛሉ። ከዚሁ ጋር በተያያዘ ሶማሊላንድ የጅቡቲ አየር መንገድን ፍቃድ መሰረዟም ተሰምቷል። የሶማሊላንድ መንግስት 4 ሳምንታዊ በረራዎችን ወደ ሶማሊላንድ ሲያደርግ የነበረውን ኤር ጅቡቲ የሥራ ፈቃዱን በይፋ ሰርዞታል። እርምጃው ጅቡቲ እስራኤል ለሶማሊላንድ የሰጠችውን እውቅና ውድቅ በማድረግ ለሶማሌ የሰጠችውን ግልጽ ድጋፍ ተከትሎ የመጣ ነው። ውሳኔው የዲፕሎማሲያዊ ውጥረቱ እየጨመረ መምጣቱን ያሳያል ተብሏል። ባለፈው ሳምንት ሶማሊላንድ የዲፕሎማቲክ ወኪሎቿን በመጥራት ምላሽ የሰጠች ሲሆን ይህም በሁለቱ ጎረቤቶች መካከል ያለውን ግንኙነት በከፍተኛ ደረጃ ማሽቆልቆሉን ጠቋሚ ነው ተብሏል። የሰዓቱ ዜናችን እንደቀጠለ ነው። መጋቢ ሐዲስ እሸቱ የአእላፍ ዝማሬ ላይ የሚሰጡ ትችቶችን ተከላክለዋል። ታዋቂው የሃይማኖት መምህር መጋቢ ሐዲስ እሸቱ ዝማሬ ላይ 100,000 ሰው ቢወጣ እንኳ ገና ያልመጣ ከ49 ሚሊዮን በላይ ኦርቶዶክሳዊ አለ። ታዲያ ለምንድነው ነገሮችን አጥበበን የምናያቸው ሲሉ ትችቱን ተከላክለዋል። መጋቢ ሐዲስ ሲቀጥሉም የጃን ሜዳ ጥምቀት የጎንደርን ጥምቀት አላደበዘዘውም፣ እንዲያውም አድምቆታል እንጂ ያሉ ሲሆን የአእላፍ ዝማሬም የላሊበላን በዓል ይሸፍነዋል ብዬ አላስብም፣ ይልቁንም የበለጠ ያደምቀዋል ሲሉ ሞግተዋል። እኔ የአእላፍ ዝማሬን እደግፋለሁ ያሉት መጋቢ ሐዲስ ስለ ዲያቆን ሄኖክ ኃይሌ ብዙ ተናግሬያለሁ። አባታችን አባ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ ዲያቆን ሄኖክም ወጣቱን በመለወጥና በማስተማር ረገድ ትልቅ ድርሻ እየተወጣ ያለ መምህር ነው ብለዋል። ይህ ብቻ ሳይሆን ከቤተ ክርስቲያን ተቀርተው በወጣቱ ልክ ተሰፍተው የተዘጋጁ በርካታ ጣፋጭ መጻሕፍት አሉት። ይህንን ማመስገን አለብን፣ ካልሆነ ግን ምቀኝነት ይሆናል ሲሉ ነው የሞገቱት። ልጃችን ያጠፋው ነገር ካለ በመምህርነት፣ በአባትነት፣ በወዳጅነትና በቤተሰብነት ይህ ይጨመር ይህ ይቀነስ ብሎ ማረም እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው ብለዋል መጋቢ ሐዲስ እሸቱ። ከባል መረጃዎች አልወጣንም። የተከበራችሁ የሸገር ታይምስ ቤተሰቦች አየር መንገዱ በቀን 10 ጊዜ ወደ ላሊበላ እየበረረ ነው ተብሏል። የኢትዮጵያ አየር መንገድ ወደ ላሊበላ በቀን ከ10 ጊዜ በላይ በረራ እያደረገ እንደሚገኝ የሰሜን ወሎ ዞን ባህል ቱሪዝምና ስፖርት መምሪያ አስታውቋል። የመምሪያው ኃላፊ ገነት ሙልጌታ ለመንግስት ሚዲያ እንደገለጹት የኢየሱስ ክርስቶስንና የቅዱስ ላሊበላን የልደት በዓል ለማክበር ከተማዋ ዝግጅቷን አጠናቃ እንግዶችን እየተቀበለች ትገኛለች። ይህንንም ተከትሎ የኢትዮጵያ አየር መንገድ የትራንስፖርት እጥረት እንዳያጋጥም ከታህሳስ 26 ቀን 2018 ዓ.ም ጀምሮ ወደ ላሊበላ በቀን ከ10 ጊዜ በላይ በረራ እያደረገ ነው ብለዋል። አየር መንገዱ ከሚያደርጋቸው በረራዎች ከአዲስ አበባ፣ ከባህር ዳርና ከጎንደር እንዲሁም ከኮምቦልቻ ተነስተው ወደ ላሊበላ የሚደረጉ መሆናቸውን አስረድተዋል። ከአየር ትራንስፖርት በተጨማሪም በየብስና በእግር በርካታ ቁጥር ያላቸው የውጭ ሀገር ቱሪስቶችና የሀገር ውስጥ እንግዶች ወደ ከተማዋ እየገቡ መሆኑ ተገልጿል። ቱሪስቶች በከፍተኛ ሁኔታ ወደ ከተማዋ በመግባታቸውም የአልባሳት፣ የጌጣጌጥና የባህል ውጤቶች ገበያ ደምቆ እንደሚገኝ ነው ኃላፊው ያብራሩት። አላሙዲን ከወደ ሳውዲ አረቢያ ቃሌን ፈጽሙልኝ ብለዋል። ሜድሮክ ዛሬ የተፈራረመው ለኢትዮጵያ ሕዝብ ምን ማለት ነው? ግዙፉ ዓለም አቀፍ የሱፐርማርኬት ኩባንያ ካርፉር ለመጀመሪያ ጊዜ ወደ ኢትዮጵያ ለመግባት የሚያስችለውን ስምምነት ከሚድሮክ ኢንቨስትመንት ግሩፕ ጋር መፈጸሙን አስታውቀዋል። በሁለቱ ተቋማት ስምምነት መሰረትም በሚድሮክ የሚተዳደሩት የኩዊንስ ሱፐርማርኬት ቅርንጫፎች በሙሉ ስያሜያቸውና የንግድ ምልክታቸውን ወደ ካርፉር እንደሚቀይሩ ተገልጿል። ሱፐርማርኬቶችን ጨምሮ በዓለም ዙሪያ ከ12,000 በላይ መደብሮች ያሉት የፈረንሳዩ ካርፉር ወደ ኢትዮጵያ መግባት የሚያስችለውን ስምምነት መፈጸሙን ያስታወቀው ሰኞ ታህሳስ 27 2018 ዓ.ም ምሽት ባወጣው መግለጫ ነው። የኩባንያው መግለጫ እንደሚያስረዳው ከሚድሮክ ጋር የተደረገው ስምምነት የፍራንቻይዝና የአቅርቦት አጋርነትን የተመለከተ ነው። በዚህም መሰረት ሚድሮክ የሚያስተዳድራቸውን የኩዊንስ ሱፐርማርኬቶችን ስያሜ በሙሉ ወደ ካርፉር እንዲቀየር ያደርጋል። ሚድሮክ የካርፉርን የንግድ ስያሜ፣ ሙያዊ ልምዶችና ምርቶች ኢትዮጵያ ውስጥ እንደሚያሰራጭ
መግለጫው ያስረዳል። የመጀመሪያዎቹ መደብሮች እስከ 2026 የመጀመሪያ አጋማሽ ድረስ የንግድ ስያሜያቸውን ይቀይራሉ ሲልም እስከ ሰኔ 2018 ዓ.ም በኢትዮጵያን አቆጣጠር ባለው ጊዜ ውስጥ ስራ እንደሚጀምሩ አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ካርፉር ወደ ኢትዮጵያ መምጣቱን አስመልክቶ ዛሬ በፌስቡክ ገጹ ባወጣው አጭር መረጃም በ2026 አጋማሽ ጀምሮ የመጀመሪያዎቹ ስያሜያቸውን ወደ ካርፉር የሚቀይሩ ነባር የኩዊንስ ሱፐርማርኬቶች አገልግሎት መስጠት የሚጀምሩ ይሆናሉ ብሏል። በግዙፉ ሚድሮክ ስር ከሚገኙ በርካታ ኩባንያዎች መካከል አንዱ የሆነው ኩዊንስ ሱፐርማርኬት የመጀመሪያ መደብሩን የከፈተው ከ8 ዓመት በፊት በ2010 ዓመተ ምህረት ነበረ። በአሁኑ ሰዓት ኩዊንስ ሱፐርማርኬት በአዲስ አበባ ከተማ 13 ቅርንጫፎች አሉት። የሁለቱ አካላት ስምምነት ያሉትን የኩዊንስ ሱፐርማርኬት ስያሜን ከመቀየር ባሻገር አዲስ ቅርንጫፎችን መክፈትንም እንደሚያካትት የካርፉር ዓለም አቀፍ አጋርነት ዋና ስራ አስፈጻሚ ፓትሪስ ላስፈርጉስ እንደተናገሩ በመግለጫው ላይ ሰፍሯል። አሁን ያሉትን 13 ሱቆችን በፍጥነት ከመለወጥ ባለፈ የሚድሮክና የካርፉር ኢንተርናሽናል አጋርነት ቡድኖች በሀገሪቱ ያለንን ተግባራት ወደፊት ለማሳደግ እጅና ጓንት ሆነው እየሰሩ ይገኛሉ። እስከ 2028 ድረስ እንደ አውሮፓውያን አቆጣጠር ማለት ነው። እስከዚያም ድረስ ተጨማሪ 17 ሱቆችን ለመክፈት አቅደናል ብለዋል። በኢትዮጵያ የችርቻሮ ንግድ ቀዳሚ ተዋናይ ከሆነው ሚድሮክ ጋር የተደረሰው ስምምነት እንዳስደሰታቸው የገለጹት ፓትሪስ ኩባንያው ለያዘው የዓለም አቀፍ የፍራንቻይዝ ማስፋፋት ስትራቴጂ ወሳኝ ምዕራፍ እንደሆነ ጠቅሰዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ከመላው የሚድሮክ ቡድን ጋር በመሆን ወደ ካርፉር ዓለም አቀፍ የፍራንቻይዝ መረብ መቀላቀላችን ሳበስር በታላቅ ኩራት ነው እንዳሉ መግለጫው ያስረዳል። ስምምነቱ ሚድሮክ ስለ ኢትዮጵያ ገበያ ያለውን ጥልቅ እውቀት፣ የሚድሮክ ቡድን አባላትን ቁርጠኝነትና የካርፉርን ምርጥ ተሞክሮች አጣምሮ ለመጠቀም እንደሚያስችል አቶ ጀማል ተናግረዋል። እነዚህም በመጠቀም ለኢትዮጵያውያን ደንበኞች ጥራት ያላቸውና ተመጣጣኝ ምርቶችን እንደዚሁም ፍላጎቶቻቸውን በትክክል የሚያሟላ አቅርቦት ማቅረብ እንችላለን ብለዋል። የኢትዮጵያ ኢንቨስትመንት ኮሚሽን በበኩሉ የካርፉርና ሚድሮክ ስምምነት በኢትዮጵያ የችርቻሮ ንግድ ዘርፍ ላይ ከፍተኛ መነቃቃት እንደሚፈጥርና ለተጠቃሚዎች ሰፊ አማራጭን ይዞ እንደሚመጣ ይጠበቃል ሲል አሞካሽቷል። ዜናችን እንደቀጠለ ነው። ወይዘሮ ሃይማኖት ዘለቀ የመገናኛ ብዙሃን ባለስልጣን እንዲመሩ በምክር ቤቱ ተሹመዋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የሥራ ዘመን 8ኛው መደበኛ ስብሰባ ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ሆነው እንዲሾሙ የቀረበለትን ረቂቅ መርምሮ በሙሉ ድምፅ አጽድቋል። ምክር ቤቱ ይህንን ውሳኔ ያሳለፈው የተሿሚዋን የረጅም ዘመን የሙያ ልምድና የሥራ ብቃትን ከግምት ውስጥ በማስገባት መሆኑ ተመላክቷል። ወይዘሮ ሃይማኖት ዘለቀ በመገናኛ ብዙሃንና በኮሚዩኒኬሽን ዘርፍ ሰፊ ልምድ ያላቸው ባለሙያ ናቸው ተብሏል። በተለይም በኢትዮጵያ ዜና አገልግሎት ውስጥ ከሪፖርተርነት እስከ አርታይነት በመስራት ውጤታማ የሥራ ዘመን አሳልፈዋል ነው የተባለው። በተጨማሪም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ በሙያቸው ያገለገሉ ሲሆን በቀድሞ የመንግስት ኮሚዩኒኬሽን ጉዳዮች ጽሕፈት ቤትም በተለያዩ የኃላፊነት ደረጃዎች መስራታቸው ተነግሯል። ወደ አሁኑ ከፍተኛ የኃላፊነት ቦታ ከመምጣታቸው በፊት ደግሞ በአዲስ አበባ ከተማ አስተዳደር ስር በስራ አስኪያጅ ጽሕፈት ቤት በምክትል ቢሮ ኃላፊ ማዕረግ የኮሚዩኒኬሽን ዘርፍ ኃላፊ በመሆን ሲሰሩ ቆይተዋል። በመጨረሻም ሲአይኤ ቬንዙዌላን ማን መምራት እንዳለበት መምረጡ ተሰምቷል። ሮይተርስ የዜና ወኪል እንደዘገበው የሲአይኤ ምስጢራዊ ግምገማ እንዳመላከተው የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝን ጨምሮ ከፍተኛ የማዱሮ ታማኞች ማዱሮ ስልጣናቸውን ካጡ በኋላ መረጋጋትን ለማስጠበቅ የተሻሉ ናቸው በሚል ለትራምፕ ሐሳብ በሲአይኤ ቀርቦ ነበር ብሏል። የዜና ኤጀንሲው ሁለት ምንጮችን ጠቅሶ እንደገለጸው ትራምፕ በሪፖርቱ ላይ ገለጻ ተደርጎላቸዋል። እናም በጥቂቱ ከከፍተኛ የብሔራዊ ደህንነት ቡድን ናቸው ጋር ተስማምተዋል። በግምገማው ትራምፕ የተቃዋሚ መሪ የሆነችውን ማሪያ ኮሪና ማቻዶን ሳይሆን ሮድሪጌዝን ለመደገፍ የወሰኑበት አንዱ ምክንያት መሆኑን ምንጮቹ ተናግረዋል ተብሏል። ዋይት ሀውስ ይህንኑ ሪፖርት ለማረጋገጥ ግን ፈቃደኛ እንዳልሆነ ነው የተዘገበው። ፕሬዝዳንት ትራምፕ በመደበኛነት በዓለም ዙሪያ ስላለው የፖለቲካ ተለዋዋጭነት መግለጫ እንደሚሰጡና ፕሬዝዳንቱና የብሔራዊ ደህንነት ቡድኑም በመጨረሻ ቬንዙዌላ ከዩናይትድ ስቴትስ ጥቅም ጋር እንዲጣጣምና ለቬንዙዌላ ሕዝብ የተሻለች ሀገር ለመሆን እውነተኛ ውሳኔዎችን እየወሰዱ ነው በማለት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ቬሊት ተናግረዋል። ኒኮላስ ማዱሮ ታፍነው ቢወሰዱም አሁንም የቬንዙዌላ ፕሬዝዳንት ነኝ በማለት በአደንዛዥ እጽ ክስ ጥፋተኛ አይደለውም ሲሉ ለመጀመሪያ ጊዜ በትላንትናው ዕለት ፍርድ ቤት ሲቀርቡ ተናግረዋል። የማዱሮ ባለቤት ሲሊያ ፍሎሬስ በተመሳሳይ ችሎት ጥፋተኛ አይደለም በማለት ክሱን ክደዋል። የፍሎሬስ ጠበቃ ማርክ ዶሊኒ በጠለፋዋ ወቅት ከፍተኛ ጉዳት ቀዳማዊት እመቤቷ እንደደረሰባቸውም ተናግረዋል። ውድ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት መልካም ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።